ጓደኞቼ እነዚህ ቻናላችሁን እንዲያድግ የሚረዱ ምክሮች ናቸው፣ ግን ትንሽ ጊዜና ጥረት ይፈልጋሉ። ከ8 እስከ 10 ደቂቃ የማይበልጥ አጭር ቪዲዮ ስሩ። ከእኔ እይታ አንጻር ሰዎች እንዲያዩት ቀላል ነው። በጣም የሚስቡ እና የሚያስደንቁ ርዕሶችን ተጠቀሙ። ለምሳሌ የዚህ ምግብ ሚስጥር፣ በጣም ፈጣን ምግብ፣ እጅግ የሚያስደንቅ ምግብ፣ በጣም ቀላል ምግብ፣ በ10 ደቂቃ ውስጥ የሚዘጋጅ ምግብ፣ በጥቂት ሰከንዶች ውስጥ የሚዘጋጅ ምግብ። እኔ ሐሳቦችን ብቻ አሰጣችኋለሁ። በእያንዳንዱ ርዕስ ላይ ኢሞጂ ጨምሩ፣ ሃሽታግ ጨምሩ። ለምሳሌ ኢትዮጵያ ሞሮኮ ፎም ብዋግ ትራቨል። ይህ በቪዲዮ ርዕስ መሰረት ይለያያል። የሚስብ የቪዲዮ ሽፋን ቼምናዮ ያዘጋጁ። ጀማሪ ብትሆኑም ችግር የለም፣ ልክ እንደ ርዕሱ የሚስብ መሆን አለበት። ወደ አረብ ተመልካቾች መድረስ ከፈለጋችሁ የአረብኛ ርዕሶችን ተጠቀሙ። ወደ አውሮፓ መድረስ ከፈለጋችሁ የውጭ ቋንቋ ርዕሶችን ወይም ርዕሶችን ተጠቀሙ። አሁን በያይ ማንኛውንም ቪዲዮ በማንኛውም ቋንቋ ማዘጋጀት ይቻላል። ቼምናዮ መስራት ካልቻላችሁ በግል መልእክት አነጋግሩን፣ እረዳችኋለሁ። ቻናላችሁን ከይዘታችሁ ጋር ተመሳሳይ በሆኑ ቡድኖች ውስጥ በየቀኑ ወይም በየሳምንቱ አስተዋውቁ። እነዚህ ለራሴ የሰራኋቸው የቼምናዮ ምሳሌዎች ናቸው። ቼምናዮ ለመስራት ፕሮግራሞች አሉ? አዎ በእርግጥ አሉ። እኔ አሁን ፓይሻዋይብ የተባለውን ለጀማሪዎች ቀላል ፕሮግራም እጠቀማለሁ። ቼምናዮ ምን ያካትታል? 1 ወይም 2 መስመር ጽሑፍ፣ ጥሩ የጀርባ ቀለም። ብዙ ጽሑፍ ወይም ብዙ ቀለሞች አትጨምሩ፣ እንዲስብ ይቀራል። ቻናላችሁ ቀስ በቀስ ያድጋል። ኮፒራይት ወይም ስትራይክ እንዳይደርስባችሁ ምን መቆጠብ አለባችሁ? በላይቭ ስትሪም ውስጥ ትንንሽ ልጆችን አታሳዩ። የቅጂ መብት ያለበት ሙዚቃ አትጠቀሙ። ዩቲዩብ በሙዚቃ ጉዳይ ጥብቅ ነው። በቀጥታ ስርጭታችሁ ውስጥ ስድብ፣ ጥላቻ ወይም ያልተገባ ንግግር ካለ በፍጥነት አስወግዱ። እንዲሁም የታመኑ ሰዎችን አስተዳዳሪ ሞዴሬተር አድርጉ፣ ሌሎችን እንዲቆጣጠሩ። በሌላ ቪዲዮ እስክንገናኝ